ከዛም ባለሀብቱ ጃንግ ወደ ቤቱ ይመለስና የሴሮይን የቅርብ ጓደኛ የነበረችውን ሱዋን ያስጠራታል። ሱዋ የሴሮይን አባት የገደለው ልጃቸው እንደሆነ ጠንቅቃ ታውቃለች። ስለዚህ ይህንን ማስረጃ እንድትጠብቅና በምትኩ ደግሞ የትምህርት ቤት ክፍያዋን በሙሉ እንደሚከፍሉላት ይነግሯታል። በዚህ ጊዜ ሱዋ በደካማ ጎኗ መጡባት። ምክንያቱም ወራዊ የትምህርት ቤት ክፍያዋን ለመክፈል ትቸገር ስለነበር ይህንን እድል ለማለፍ አልፈለገችም። ስለዚህ የምታውቀውን ነገር ለመደበቅና የትምህርት ቤት ክፍያዋ እንዲከፈልላት ተስማማለች። ግን ሱዋ ምንም እንኳን የትምህርት ቤት ክፍያዋ በሙሉ ቢከፈልላትም ነገር ግን በሴሮይ ላይ የፈጸመችው ክህደት የህሊና ስቃይ ውስጥ ከቷታል። ሱዋም ከባለ ሀብቱ ቢሮ እንደወጣች ልጁ ጎኗን ይመጣል። ጎኗን የሴሮይን አባት ከገደለ በኋላ በጣም ጸጸት ተሰምቶት ነበር። እናም ራሱን አሳልፎ ለመስጠትና እውነቱን ለማጋለጥ ፈልጎ ነበር። በዚህ ጊዜ ባለ ሀብቱ አንተ እኮ ልጄ የታላቁ ሀብቴ እኮ ወራሽ ነህ፣ ወራሽ ደግሞ ምንም አይነት የወንጀል መዝገብ ሊኖር አይገባም በማለት ለድርጅቱ የወደፊት እጣ ፈንታ ሲል እንዲዋሽና እውነቱን እንዲሸሽግ አስገደደው። ከዛም ፕሬዚዳንቱ ጃንግ ልጁን ይበልጥ ጨካኝና አረመኔ እንዲሆን ለማድረግ ወደ ዶሮ እርባታ ጣቢያቸው ይወስደውና አንዷን ዶሮ ከነነፍሷ ጭንቅላቷን ገንጥሎ እንዲጥላት ያስገድደውና ይህንን ተግባር ያስፈጽመዋል። ከዛም አየህ ስኬታማ መሪ መሆን ከፈለግ ለስላሳና ለሌሎች የሚራራ ልብ ሊኖርህ አይገባም ብሎ የጭካኔ ትምህርትን ያስተምረዋል።